هو يهين منجد عندهم منجد لا يالو انقفاتوچن ለማየት እንሞክራለን እኔንም እናንተንም ከተተኛው መንገድ አውቀው በሰላም ወደ ጀነት ከሚገሰግሱ ሰዎች አላህ ያድርገን يا ربي إن عظمت ذنوبي كثرة فلقد علمت بأن عفوك أعظم ما لي إليك وسيلة إلا الرجاء وجميل ظني ثم أني مسلم የተውበት የመጀመሪያው መንገድ መጀመሪያ ማወቅ ያለብን ነገር ቢኖር የመንገዱ የጉዞው ጅምር ቆም ብሎ ማሰብ ነው ካሰብን በኋላ ፊት ለፊታችን ስራ እንዳለ እናውቃለን መጓዝ ወደ አላህ መጓዝ ትልቅ ስራ ነው ስራ ስንሰራና ጉዞ ስንጓዝ ስንቅ ያስፈልጋል የጉዞ ስንቅ ተውበት ነው መመለስ ነው አላህን መፍራትና እስትግፋር ማድረግ ነው ዑለማዎች በሙሉ ተስማምተዋል ተውበት ማድረግ واجبنا قديتا እንደሆነ አላህ Subhanahu Wa Ta'ala ምን ስላለ ومن لم يتب فاولئك هم الظالمون ተውበት ያላደረጉ እነሱ በዳዮች ናቸው በደለኞች ናቸው ስላለ በዳይ ሆኖ መኖር ሙእሚኖች አይቀበሉትምና ተውበት ማድረግ ዋጅብ ነው ወንጀሎች ደግሞ የሰው ልጅን ያጠፉታል ከአላህ ያርቁታል ከአላህ ከሚያርቅ ነገር ሁሉ መራቅ መሸሽ ግዴታ ነው ዋጅብ ነው ዛሬ ነገ ሳይባል ወዲያው ነው ሁሌም ተውበት ማድረግ ዋጅብ ነው አንዴ ብቻ የሚደረግ ተበባድ ወንጀል ሲሰራ ብቻ የሚደረግ አይደለም ተውበት ሁሌም ልባችን ወደ አላህ ሊመለስና ራሳችንን ጥፋተኛ ልናደርግ እኛ ላይ ግዴታ ነው ምክንያቱም የሰው ልጅ ከወንጀል አይጠራም ከወንጀል ጽዱ ሆኖ ንጹህ ሆኖ መኖር አይችልም ምናልባት በአካላቱ ወንጀል ሊሰራ ይችላል በእነዚህ አካላት ወንጀል ካልሰራ በልቡ ወንጀል ሊያስብ ይችላል ከነዚህ ከዳነ ሸይጣን ሊጎተጉተው ይችላል መጥፎ ሐሳቦችን ውስጡ ላይ በማምጣት ከነዚህ ከዳነ ከገፍላ ከመሰላቸት መልካም ስራን ከመስራት ወደ ኋላ ከማለት ሊድን አይችልም ከነዚህ ሁሉ ቢድን የአላህን አዘማ የአላህን ልቅና የአላህን ኃያልነት ስሞቹን ባህሪዎቹን አውቆ በሚገባ ሊፈራውና ሊያከብረው ሙሉ በሙሉ አይችልም በዚህ መንገድ ሊጠቃ ይችላል የሰው ልጅ በሙሉ ጉድለት አለበት ከጉድለት ሚድን ሙሉ ሆኖ የተፈጠረ ማንም የለም የጉድለቱ ደረጃ መጠን ግን ይለያያል ለዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያሉት إنه ليغان على قلبي فأستغفر الله في اليوم 70 مرة የሰው ልጅ ሁሉ ሲፈጠር ሙሉ ሆኖ አልተፈጠረም ይሳሳታል የስህተቱ ደረጃና መጠን ይለያያል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልቤ ላይ የሆነ ሽፋን ነገር ይሰማኛል የኔም አላህን Subhanahu Wa Ta'ala ምህረት ጠይቀዋለሁ 100 ጊዜ 70 ጊዜ አስተግፍሩላህ ወአቱቡ ኢለይህ رب اغفر لي وارحمني ያልኩኝ አላህን ምህረት ጠይቀዋለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊምና ኢማሙ አህመድ በዘገቡት ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ከሆኑ እኛ ምን ለነን ነው መቼስ ነው ተውበት የምናደርገው ሁላችንም እንወቅ ሞት በድንገት መጥቶ እንደሚወስደን ከፊት ማስጠንቀቂያ እንደማይልክ የሞት ማስጠንቀቂያ ቢኖር ማርጀት ሊሆን ይችላል መሸበት ሊሆን ይችላል መታመም ሊሆን ይችላል አብዛኛውን ጊዜ ግን ሞት በድንገት ይመጣል ስለዚህ ተውበትን ወደ ኋላ ማዘግየት ተገቢ አይደለም አላህ Subhanahu Wa Ta'ala ባሮቹን በሙሉ የተውበት በሩን ከፍቶ ተውበት አድርጉ ሞት ሳይመጣ በፊት ተውበት አድርጉ የቂያማ ምልክቶች ሳይታዩ በፊት ተውበት አድርጉ ያለ ባሮቹን ይገፋፋል ከዚህም አንዱ ትልቅ የሚያስደስተው በሌላ በኩል ደግሞ የሚያሰጋው የቁርአን አንቀጽና የአላህ Subhanahu Wa Ta'ala ተውበት ግብዣ قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا انه هو الغفور الرحيم እናንተ ባሮቼ ሆይ ወህጉንም ጥሰው ባሮቼ ይላችሁ የአላህ ባሪያ ከመሆን መቼም ቅሮት የላቸውምና ግን ባህሪያቸው ምንድነው እነዚህ ባሮች አስረፉ على انفسهم ራሳቸውን በመበደል እጅግ በጣም ድንበር ያለፉ ብዙ ወንጀል የሰሩ ባሮቼ ሆይ ኑ አሁንም ባሮቼ ናችሁ ተውበት አድርጉ ከአላህ ረህመት ተስፋ አትቁረጡ አላህ Subhanahu Wa Ta'ala ወንጀል የተባለም በሙሉ ተውበት ከተደረገ ይመራልና እርሱ መሐሪና አዛኝ የሆነ ጌታ ነው ልክ የሆነ እድል አይደለም መስፈርቶች አሉትና ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተመለሱ እጅግራችሁን ስጡት መቼ አዛብ ሳይመጣ በፊት ያኔ ምንም አይነት እርዳታን አታገኙም አዳቡ ቅጣቱ መጥቶ ያኔ ተውበት ላድርግ ብትሉ ምንም አይነት እርዳታን አታገኙም ከአላህ በኩል የመጣላችሁን ቀጥተኛውን መስመር ያዙ መመሪያውን ተከተሉ በድንገት አዛቡ ሳይመጣባችሁ በፊት የማታቁ ሆናችሁ ዘንግታችሁ ሳለ ይኔ ነፍስ ትላለች ዋቁጅቴ
ያ ቁጭቴ ከሚያሾፉ ከሚሳለቁ ሰዎች ሆኜ ህይወቴን አጠፋኋት። ወይኔ እንደው አላህ መርቶኝ በሆነ አላህን ከሚፈሩ ሰዎች ይሆን ነበርኩኝ። ወይም ደግሞ አዛቡን በሚያዩበት ሰዓት ወደ አዱንያ መመለስ በቻልኩኝ ጥሩ ስራ ከሚሰሩ ሰዎች እሆን ነበርኩኝ ብላችሁ ማይቻል ምኞትን የምትመኙበት ጊዜ ከመምጣቱ በፊት ወደ አላህ Subhanahu Wa Ta'ala ተመለሱ። ይህንም ምኞቶች ሁሉ ቢደረደሩ አላህ ዘንድ ምላሹ ምንድነው የሚሆነው? በላ ተው፣ እንዲህ በሆነ አትበይ። ለምን قد جاءتك آياتي فكذبت بها መልእክተኛ መጥቷል፣ ቁርአን ወርዷል፣ መካሪዎች መክረዋል፣ ግን ህጉን መመሪያውን አስተባበላችሁ፣ ጣሳችሁ፣ ስሜታችሁን አስቀደማችሁ፣ ከካዲዎችና ካስተባባዮችም ሆናችሁ። ስለዚህ ራሳችሁ ናችሁ ጥፋተኞች። ይሄ የእድል በር ከመዘጋቱ በፊት ወደ አላህ እንመለስና አላህን Subhanahu Wa Ta'ala ቀጥተኛው መንገድ እንዲመራን ወንጀላችንን ሁሉ እንዲመራን ምህረት እንጠይቀው። ሁሉም ሰው ደስተኝነትን ይፈልጋል፣ ራሓን ይፈልጋል፣ በህይወቱ ስኬትን ይፈልጋል፣ የአላህን Subhanahu Wa Ta'ala ምህረትና ጀነትንም ይፈልጋል። ሙእሚኖች የሁሉ ነገር ቁልፍ በእጁ የሆነው አላህ ደግሞ ምን ይላል? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى። አሁን ያነሳናቸው ነገሮችን በሙሉ ለማግኘት በአዱንያ ሰላምን ለማግኘት ከአላህ ቁጣ ለመዳን ከጀሃነም ለመዳን ጀነትን ለማግኘትና የአላህን ምህረት ለማግኘት አላህ ያስቀመጠው መስፈርት ኢኒ ለገፋር፣ እኔ መሃሪ ነኝ እምራለሁ፣ ግን ሊመን ታብ፣ ወደ አላህ የተመለሰን ሰው ብቻም አይደለም፣ ወአመን፣ በአላህ ከልቡ ያመነ ሰው፣ ይሄም ብቻ አይደለም፣ ወዐሚለ ሷሊሐን፣ መልካምን ስራ የሰራን ሰው እኔ እመራዋለሁ። ይህ ብቻም አይደለም፣ ثم اهتدى፣ ከዛም ባመነው ነገር በተግባሩ ላይ የጸናና ቀጥ ያለን ሰው እኔ እመራለሁ ይላል። ኢዘን አላህ Subhanahu Wa Ta'ala ተውበት እንዲሁ በቀላሉ የሚሰጠው ነገር አይደለም። መስፈርቶች አሉት። ተውበት ማድረግ የግድ ነው። መመለስ፣ ከወንጀሉ መታቀብ፣ ከዛ በኋላ በአላህ ማመን፣ እሱ ኃያል ጌታ እንደሆነ ማመን፣ ያስቀየመውን ሰው እንደሚበቀል ማመን፣ እንዲሁም መልካም ስራ መስራት፣ ተግባር ላይ አመል ላይ ብርቱ መሆን። ይህ ብቻ አይደለም ደግሞ ثم اهتدى፣ ከዛም ቀጥ ብሎ ተስተካክሎ ጸንቶ የኖረን ሰው እኔ እመራለሁ። እነዚህ መስፈርቶችን ካሟላን ነው አላህ ሊመራን የሚችለው፣ ተውበት ሊያደርግልን የሚችለው። ለጊዜው መልካም ስራ ሰርተን ከዛ ወደ ኋላ ምንል ከሆነ የአላህን የተውበት የማገኛ መስፈርት አላሟላንምና አላህ Subhanahu Wa Ta'ala ሊመራን የተውበት መስፈርቶችን ማሟላት አለብን። ተውበት የህይወታችን ሁሉ የስኬት በር ነው። የመዳኛችን ብቸኛ መፍትሄም ተውበት ነው። ተውበት ሳያደርግ አላህ ዘንድ ሄዶ ጀነትን፣ ረሕመትን፣ የአላህን እዝነት ማንም ሊመኝና ሊያስብ አይችልም። ያስብ እንደሆነ ዘበትን ነው የሚያስበውና ይህን መስፈርት አሟልተን ወደ አላህ ልንመለስ ይገባናል። ሌላው ሐቂቀቱ ተውባ ወሽሩጡሃ። ብዙ ጊዜ ተውበት ሲባል ይሰማል። ተውበት አደረገ፣ ተውበት ላድርግ፣ ወደ አላህ እንመለስ ሲባል ይሰማል። ይህ ጽንሰ ሐሳብ ሐቂቃው ምንድነው? እውነታውን እንስኪ። በቃል ብቻ የሚገደብ አይደለም። ትልቅ የሆነ ትርጉም ያለው ርዕስ ነው፣ ነጥብ ነው። መስፈርቶችም አሉ። ተውበት ያደረገ ሁሉ ተውበት አይሆንም አላህ ዘንድ። የሰገደ ሁሉ የሶላትን አጅር እንደማያገኘው። ተውበት ማለት ትርጉሙ መጸጸት ማለት ነው። እስካሁን ቀደም በሰሯቸው ወንጀሎች መጸጸት፣ ይሄንን ወንጀል ለሁሌም ለመተው ደግሞ መወሰን፣ መቁረጥ፣ ለዱንያዊ ጥቅም ሳይሆን ወይም ደግሞ ሰዎች አዛ ስላደረጉት ሳይሆን ለአላህ ብሎ ያህን ስራ ለመተው ያህን ወንጀል ለመተው መቁረጥ፣ መወሰን፣ ማንም አስገድዶት ሳይሆን በራሱ ጊዜ ወዶ ጣረሞት ላይ ሳይደርስ ማንም ሳያስገድደው መመለስ፣ ከዛ በኋላ መልካም ስራ ብዛት መስራት። ይሄ ነው ተውበት ማለት። ከእያንዳንዱ ወንጀሎች መመለስና ወደ አላህ ንስሐ መግባት ግዴታ ነው፣ ዋጅብ ነው። እያንዳንዳችንም አላህ Subhanahu Wa Ta'ala ተውበት እንድናደርግ ሲመክረን ቅድም እንዳነበብነው አንቀጹ ላይ ሁላችሁም ወደ አላህ ተመለሱ እናንተ ሙእሚኖች ሆይ ትድኑ ዘንድ ብሎናል። በሌላኛው አንቀጽ እናንተ ያመናችሁ ሰዎች ሆይ ወደ አላህ ተመለሱ። ምን አይነት መመለስን? ንጹህ የሆነ የተሟላ የሆነ ጥርት ያለ የሆነን ተውበት መመለስን ወደ አላህ ተመለሱ ይለናል። ተውበት ንጹህ ማለት ምን ማለት እንደሆነና መስፈርቶቹም እንደሆኑ ወደ መጨረሻ ኢንሻአላህ እናያለን። ትክክለኛ አላህ ዘንድ ተቀባይነት ያለውን ተውበት ሸርጡ ስናይ አንደኛው መስፈርቱ ኢኽላስ ነው። ተውበት ያደረግነው
ለአላህ ብለን መሆን አለበት። አላህን ፈርተን መሆን አለበት። አላህን አለቀን መሆን አለበት። አላህ ዘንድ ውርደትን ፈርተን መሆን አለበት። ከአላህ ስብሓነሁ ወተዓላ ረሕመትና ከጀነት መባረርን ሰግተን መሆን አለበት። የአላህን ፊት ከማየት መጋረድን ፈርተን ሰግተን መሆን አለበት። ይህን ስናደርግም ከአላህ እገዛ እየፈለገን አላህ ዘንድ ተናንሰን ዝቅ ብለን ደካምነታችን ነግረን እጃችንን ወደ ላይ ዘርግተን የአላህ ያለን ተናንሰን እርዳታን እየፈለገን ለሱ ብቻ ብለን ተውበት ማድረግ አለብን። ሰው ጥሩ ሆነ እንዲለን ሳይሆን ዱንያዊ ጥቅምን ፈልገን ሳይሆን ውርደትን ፈርተን ሳይሆን አኺራንና አላህን ፈርተን ተውበት ማድረግ መቻል አለብን። ይህን ስናደርግም ለአላህ መተናነስ መቻል አለብን። ይሄ ይሳካልን ዘንድ ዝቅ ማለት አለብን። ያለ አላህ ምንም እንዳይደለን ራሳችንን ማወቅ ለአላህ መንገር አለብን። ይህን አስመልክቶ ኢማም ኢብኑ ቀይም ረሂመሁላህ ምን ይላል? فالعبد ملقا بين يدي الله وبين أعدائه من شياطين الإنس والجن የሰው ልጅ በአላህና በጠላቱ በሸይጣን መካከል የተጣለ ነው። የሰውና የጂኒ ሸይጣን አለ። በእነዚህ ሸይጣኖችና በአላህ መሃል ሆኖ ወደ አላህ ከተጠጋና አላህን ጠብቀኝ ካለው አላህ ይጠብቀዋል፣ አላህ ያነሳዋል፣ ሸይጣን አይደርስበትም። በአላህ ካልተጠበቀና አላህን ካልፈለገ አላህ ካልጠበቀው የሰውና የጂኒ ሸይጣኖች ይወስዱታል፣ ይጫወቱበታል፣ ከአላህ ረሕመት ይወጣል። ስለዚህ የአላህን እርዳታ እናገኝ ዘንድ አላህ ያለ አንተ ማንም የለኝም፣ ጌታዬ ሆይ ላንተ ያለ እኔ ብዙ ባሮች አሉ፣ ለኔ ግን ያለ አንተ ረዳት የለኝም፣ እባክህ ከረሕመትህ አታውጣኝ ብለን አላህን ልንነምነው ሁሌም ልንጠይቀው ልናለቅስ ይገባል። እذن አንደኛው መስፈርት ለአላህ ብለን ተውበት ማድረግ አለብን። ሁለተኛው መስፈርት ከወንጀሉ ወዲያውኑ መታቀብ፣ ዛሬ ነገ እያለን መሆን የለበትም ማለት ነው። ከረመዳን በኋላ ረመዳን ውስጥ ሐጅ ሳደርግ ሳገባ በፍጹም ትምህርት ስጨርስ በፍጹም ስራ ሲሳካልኝ በፍጹም ትክክለኛ ተውበት አላህ ዘንድ ወንጀል የሚያስምር ተውበት የቱ ነው? ወዲያውኑ ከወንጀሉ የታቀበን እንደሆነ ነው። ሁለተኛው መስፈርት ከወንጀል ላይ ሆነን ተውበት እናደርጋለን ብንል አላህ Subhanahu Wa Ta'ala ቀድመህ ከወንጀሉ ታቀብ ይለናል። ቁድስ የሆነ ሐዲስ ላይ አላህ ምን ይላል? ባሪያዬ ወደኔ አንድ ስንዝር ከመጣ እኔ ወደሱ አንድ ክንድ መጣለሁ ይላል። إذن ወደ አላህ በቀረበን ቁጥር ከወንጀል በራቀን ቁጥር አላህ የበለጠ ወደኛ ይቀርባል፣ እርዳታውን ይለግሰናል። ሶስተኛው መስፈርት መጸጸት። ይሄን ለምን አደረኩኝ ብሎ መጸጸትም አንድ የተውበት መስፈርት ነው። ይህ ጸጸት በል የተውበት ሩክኑ ነው። ካልተጸጸተን ለምን ሰራሁ ብለን ካልተቆጨን ካነደመን ተውበት ማድረግ አንችልም። ወንጀሉን መዘዙን ማወቅ አንችልም። ይሄን ትልቅ የሆነ የተውበትን ሩክን ማግኘት የምንችለውና ሊገራለን የሚችለው መቼ ነው? የሰራነውን ወንጀል ክብደቱን ስናስበው የአላህን Subhanahu Wa Ta'ala ድንበር መጣሳችንና ከአላህ መዳፈራችንን ስናስበው የአላህን Subhanahu Wa Ta'ala ክብር የአላህን ልቅናና የኛን የአደባችንን ማነስ ስናስበው እንዲሁም የነፍሳችንን ደካማነት ስናስብ የነፍሳችንን ያለ አላህ ማንም እንዳሌላትና እንደምትዋረድ ስናቅ የውርደት ሁሉ መንስኤው ነፍስያችን መታመጣው ከአላህ መዳፈር ሰበቡ እሱ እንደሆነ ስናቅና አላህ የዛታቸው ዛቻዎች በሙሉ እውነት እንደሆኑ ስናቅ ይሄ ጸጸት የሚባለው ነገር ውስጣችን ላይ ይፈጠራል። የተውበት መሰሶ የተውበት ሩክን መሰረት የሆነው ጸጸት እነዚህ ነገሮችን ስናቅ ውስጣችን ላይ ይፈጠራል። አላህን ማላቅ ማለት ምን ማለት ነው? ጸጸት ነደም ውስጣችን ላይ እንዲፈጠር የአላህን ልቅና ማወቅና አላህን ማላቅ ብለናል። የአላህን ልቅና ማወቅ ከፈለገን አላህ Subhanahu Wa Ta'ala ካሁን ቀደም ያደረጋቸው አጂብ የሆኑ ክስተቶችን አንዴ ዞር ብሎ በአእምሮ መዳሰስ ወደ ኋላ ማሰብ። ፍርዓውን ማን ነበረ? የት ሄደ? ቃሩን ማን ነበረ? የት ሄደ? የኑህ ህዝቦች የሁድ ህዝቦች የተሙድ ህዝቦች እነማን ነበሩ? በራሳቸው ተማምነው የነበሩ ህዝቦች የት ሄዱ? ነበሩ አላህ እንዳልነበሩ አደረጋቸው። የተወሰኑትን ከሰማይ በላ አምጥቶ ወሰዳቸው፣ ሌሎችን ከስር ጎርፍ አጥለቅልቆ ወሰዳቸው፣ ሌሎችን በጅብሪል ክንፍ ወደ ሰማይ አውጥቶ ገልብጦ ጣላቸው፣ እንዳልነበሩ ሆኖ። ብዙ አጂቦች አለ። ፍርዓውን ደግሞ ያሾፍበት በነበረው ወንዝ ሰምጦ እንዲሞት አላህ Subhanahu Wa Ta'ala አደረገው። ይሄን ቁድራውን እንወቅ። እነዚህ ሰዎችን ያጠፋው አላህ ምስኪኑን እኔንስ በወንጀል ካገኘን ሊያጠፋኝ አይችልምን እንበል። ሌላው አላህን እንድናለቅ ከሚያደርገን አንዱ የወንጀሉን ትንሽነት አንዴ ወንጀሉን አትስሩ ብሎ ህጉን የጣስነው የአላህን ትልቅነት ማየት አለብን። ለዚህ ነው ቢላል ኢብኑ ሰዓድ የሚባለው ረዲየላሁ ዐንሁ ወረሂመሁ ምን ይላል? لا تنظر إلى صغر الخطيئة የሰራኸውን ወንጀል ትንሽነቱን አይደለም ማየት ያለብህ፣ ነገር ግን ህጉን የጣስከው የአላህን ትልቅነት ነው ማየት ያለብህ። ታላቁ አላህ ከሆነ የከለከለው ትንሽም ብትሆን ትልቅ ነው።
በዘመናችን ያለው ትልቁ ሙሽኪላ ትልቁ ወንጀል ሰው ልጆች ላይ የአላህ ክብር ከልባቸው ጠፍቷል። አላህ የመረጣቸው ሲቀሩ ከዚህ የከፋውና አስቀያሚው ደግሞ አብዛኛው ሰው ወንጀል ሲሰራ ነው ደስታ የሚሰማው። ይሄ የውርደት ሁሉ ውርደት የዝቅጠት ሁሉ ዝቅጠት ነው። እንዴት ተብሎ አላህን ያስቀየሙ ራህና ደስታ ሰላም ማግኘት ይቻላል? ፈላ ኢላሃ ኢላላህ። ሰዎችን እንፈራለን፣ አላህን አንፈራም። ሰዎችን እናከብራለን፣ አላህን አናከብርም። ከአላህ ግን ምንም አይነት ሐያ ውስጣችን ላይ አይኖርም። አላህን ናቅ ነው ችላ አልነው፣ አላህ እኛንም ንቆ ችላ አለን። ነስአሉላህ ሰላመተ ወልዓፊያ። ቃለ አላሁ ተዓላ የስተኽፉነ ሚነናሲ ወላ የስተኽፉነ ሚነላህ وهو معهم إذ يبيتون ما لا يرضى من القول وكان الله بما يعملون محيطا. كسوّج يششقالو يدبقالو وانجل سيسرو كالله جن سبحانه وتعالى አይሸሸጉም አይደበቁም አይሰተሩም። እርሱ እነሱ ጋር ሆኖ ሳለ የሚያረጉትን ነገር ሁሉ ያካበበና የሚያውቅ ሆኖ ሳለ ከአላህ አይደበቁም፣ ከሰዎች ይደበቃሉ። ከአላህ መደበቅ መቼም አይቻልም። ወንጀል አለመስራት ማለት ነው ከአላህ አለመደበቅ ማለት። አላህ ልቡ ላይ ያለ ሰውና አላህን በልቡ የሚያከብር ሰው የአላህ ድንበርም ልቡ ላይ የተከበረ ይሆናል። የአላህን ድንበር አይጥስም። ስለዚህ ወንጀልን እንርቅ ዘንድ የአላህ ክብር ውስጣችን ላይ ይኖር። አላህ Subhanahu Wa Ta'ala ማለኩም ላ ተርጁነ ሊላሂ ወቃራ። ምን ነው አላህን Subhanahu Wa Ta'ala ለምን አታከብሩትም? ለምን አታልቁትም? ለምን አላህን ለመፍራት ለማክበር አታስቡም? የሚለውን አንቀጽ አስመልክተው ሲናገሩ ሐሰን አልበስሪ ምን ይላሉ ረሂመሁላህ? ማለኩም ላ ተዕሪፉነ ሊላሂ ሐቅን ወላ ተሽኩሩነ። ለምን ለአላህ እናንተ ላይ ሐቅ እንዳለው ለምን አታቁም? ለምን አታመሰግኑትም? ለአላህ ሐቅ አለው፣ ሁሌም እሺ ልንለው ሁሌም ልናመሰግነው እኛ ላይ ሐቅ አለው። ይህን ሐቅ ልንወጣ ይገባል። የዚህ የቁርአን አንቀጽ ማዕናው ምን ማለት ነው? አላህን እውነተኛ ብትወዱት ብታቁትና ብታከብሩት ትታዘዙት ነበረ፣ ታመሰግኑት ነበረ፣ ድንበሩንም አጥሱም ነበረ። አላህን Subhanahu Wa Ta'ala መታዘዝ ዋጅብ ነው፣ ግዴታ ነው። ወንጀሎችን መራቅም ሆነ ወንጀሎችን መዳፈር ለአላህ በልባችን ባለን ክብር መሰረት ነው የሚሆነው ማለት ነው። ነደም ጸጸትን ውስጣችን ላይ ለመፍጠር አንደኛው የአላህን ልቅና ማወቅና ወንጀልን መናቅ እንዳሌለብን ከሆነ ሁለተኛው ነፍስን ማወቅ አላህን ማወቅ የተያዙ ናቸው። እነዚህ ሁለቱ ነገሮችን ስናያይዛቸው ምን ይፈጠራል? አላህን ማክበር፣ ራስን የአላህ ባሪያ ማድረግ፣ ራስ ማስተናነስ ይፈጠራል ማለት ነው። የነፍስያችን ስርዓቷን ስናስይዛትና አደብ ስናስገዛት እንጂ መስራትም መድከምም ሊጠቅመን አይችልም። አላህን የምንዳፈር ከሆነና ነፍስያችን አደብ ካልያዘን። አብዛኛው ሰው አልፎ አልፎ ምን ሲል ይሰማል? ቀልቢ ደርቋል፣ እንደ ድንጋይ ሆኗል ሲባል ይሰማል። ሆኖም ሳለ ግን የደረቀውን ልቧን ለማርጠብና ለማለስለስ ጥረት አያደርጉም። በል በራሱ ተማምኖ ሲጎርርና ስትጎርር ይሰማሉ። ይሄ ማይበቃ እውቀት ማወቅ ነው። የነፍስያችን ምንነት በሚበቃ መልኩ አላወቅንም። ابن القيم رحمه الله من قالوا وأسفاه من حياة على غرور وموت على غفلة ومن منقلب إلى حسرة. وقجتاችን ራሳችንን ያታለለን የምንኖር ሰዎች፣ ሞትን ዘንግተን ሳለ በድንገት ሞት መጥቶ የሚወስደን ሰዎች፣ መጨረሻ ላይ ጸጸት የተሞላበት የስቃይ ሀገር ሳንዘጋጅ መጓዛችን ምንኛ ያሳዝናል። ኢብኑ ጀውዚም ምን ይላሉ በበኩላቸው? አንተ ምንም መልካም ስራ ሳሰራ ጀነትን ምትመኝና ምትመኝ፣ ተውበትን ያሰበ እድሜህን ዝም ብለህ በተስፋ ብቻ እድሜህን የምትጨርስ፣ ስለ አዱንያ ስታወራ ችልተኛ ትመስላለህ። ግን አዱንያን ስትሰራ ረጅም ጊዜ እንደሚኖር ሰው ሁሌም እዚህ እንደሚዘወትር ሰው ሆነ ትስገበገባለህ። ከአዱንያ ትንሹ አይበቃህም። ብዙም በልተህ አትጠግብም፣ ብዙም ሰብስበህ አትረካም። ሞትን ትጠላለህ። ወንጀልህ ብዙ ስለሆነ ወንጀሎችህ ላይ ወንጀል መሆናቸውን ያወቅ እዛው ተቀጠልበታለህ። ነፍስህ በመጠራጠረው ነገር ታሸንፈሃለች። አንተ ግን እርግጠኛ በሆንከበት ነገር አታሸንፋትም። እንደምትሞት እርግጠኛ ነህ። ሞቶ ጀነት እንዳለ ጀሃነም እንዳለ እርግጠኛ ነህ። በዚህ ነገር ነፍስን አታሸንፋትም። ነገ ግን አዱንያ ልቸገር እችላለሁ ልራብ እችላለሁ ብለህ በግምት ብቻ ነፍስህ ታሸንፈሃለች። ወንጀል ትሰራለህ፣ ወንጀል ትሰሪያለሽ። ولا تعملوا من العمل ما فرض عليك። ርዝቅን ለማግኘት አዱንያን ለማግኘት ትስገበገባለህ።
አላህ ዋጅብ ያደረገብህን መልካም ስራ ግን ከመስራት ወደ ኋላ ትላለህ። የሰዎችን ወንጀል ብዙ አድርገህ እያየህ የራስህን ወንጀል ትንቃለህ፣ ትንሽ ነው ትላለህ። ይሄ የኛ ችግር